ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሳቱን ዜናዎች ይዤላችሁ ቀርቤያለሁ ከዜናዎቹ ጋር መሰረት ባዩ ነኝ አብራችሁን ቆዩ ወደ ቀዳሚው ዜና ተሻገርን የአፍሪካ ሀገራት የያዙትን በምግብ ራስን የመቻል ራዕይ ለማሳካት በቁርጠኝነት ሊሰሩ ይገባል ተባለ ይህንን ያሉት የአፍሪካ ህብረት ኮሚሽን የግብርና ገጠር ልማት ብሉ ኢኮኖሚና ዘላቂ ከባቢ አየር ኮሚሽነር ሞሰስ ቪላካቲ ናቸው የአፍሪካ ሁሉን አቀፍ የግብርና ልማት ፕሮግራም የ10 ዓመት ስትራቴጂና የድርጊት መርሃ ግብር ይፋ ማድረጊያ ስነ ስርዓት በደቡብ አፍሪካ ጆሃንስበርግ መካሄድ ጀምሯል ኮሚሽነር ሞሰስ ቪላካቲ በአፍሪካ ለምለም መሬት ላይ የተስፋ ዘር ተዘርቷል ዘሩ ሙሉ ፍሬ እንዲሰጥ እየተሰራ ነው ብለዋል በአፍሪካ የግብርና ዘርፍ አዲስ ምዕራፍ ይከፈታል ተብሎ የታመነበት አዲሱ ስትራቴጂና የድርጊት መርሃ ግብር እንደ አውሮፓውያኑ አቆጣጠር 2025 እስከ 2036 እንደሚተገበር ጠቁመዋል የአፍሪካ ሀገራት በግብርናው ዘርፍ የሚያስመሰግን ለውጥ ቢያመጡም የካዴፕን ግቦች ሙሉ ለሙሉ ማሳካት አለመቻላቸውን ተናግረዋል የበጀት እጥረት የግንዛቤ ፈጠራ ስራ ማነስ መሰረተ ልማቶች በበቂ ሁኔታ አለመሟላትና ሌሎች ፈተናዎች የፕሮግራሙ ውጤታማነት ላይ ተጽዕኖ ያሳደሩ ነው ብለዋል አፍሪካ መሬት ውሃና የቴክኒክ አቅሞች ያሏት በአመት ከ50 እስከ 100 ቢሊዮን ዶላር ወጪ በማድረግ ምግብ ከውጭ እንደሚያስገቡ ጠቁመዋል ኮሚሽነር ቪላካቲ ይህንን ያህል ከፍተኛ ወጪ ለምንድነው የምናወጣው ብለን ራሳችንን በመጠየቅ ምርታማነታችንን ማሳደግ ላይ በትጋት መስራት ይኖርብናል ብለዋል በተጨማሪም ለግብርናው ዘርፍ አስፈላጊውን በጀት በመመደብና ሀብት በማሰባሰብ ለውጤታማነቱ እንዲሰሩ ጠይቀዋል በኦሮሚያ ክልል ጅማ ዞን በደረሰ የመሬት መንሸራተት አደጋ የሁለት ሰዎች ህይወት ማለፉ ተገለጸ በዞኑ ሸምቤ ሶምቦ ወረዳ ሚርጋኖ ባሶ ቀበሌ በጣለው ከባድ ዝናብ በደረሰ የመሬት መንሸራተት አደጋ የሁለት ሰዎች ህይወት ማለፉ ተመልክቷል አደጋው እሁድ ሚያዝያ 26 ቀን 2017 ዓ.ም በሚርጋኖ ባሶ ቀበሌ ልዩ ስሙ ገሬ ኦጎዳማ በተባለ ቦታ ላይ ሌሊት 6 ሰዓት በጣለው ዝናብ መከሰቱም የሸምቤ ሶምቦ ወረዳ ኮሙኒኬሽን ጽህፈት ቤት አስታውቋል ከባድ ዝናብና ኃይለኛ ንፋስ በቀላቀለ ዝናብ በደረሰው የመሬት መንሸራተት አደጋ የሁለት ሰዎች ህይወት ማለፉንና በተለያዩ ንብረቶች ላይ ጉዳት መድረሱን የሸቤ ሶምቦ ቡሳጎኖፋ ጽህፈት ቤት አክሎ ገልጿል የወረዳው ቡሳጎኖፋ ጽህፈት ቤት ኃላፊ ዩሱፍ አባመጫና የሚርጋኖ በሶ ቀበሌ የብልጽግና ፓርቲ ኃላፊ ምስጋና ለታ ተጎጂዎችን በመጎብኘት ድጋፍ እንደሚደረግላቸው ገልጸዋል ሲል አዲስ ስታንዳርድ ዘግቧል ባለፈው ዓመት በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዘደኒ ቀበሌ በተከሰተ የመሬት መንሸራተት አደጋ ከ250 በላይ ሰዎች ህይወት ማለፉም አይዘነጋም የኢትዮጵያ ጨርቃ ጨርቅ ዘርፍ በፖሊሲ ክፍተትና በዝቅተኛ የደሞዝ ክፍያ የተነሳ እየተፈተነ ይገኛል ተባለ የኢትዮጵያ ጨርቃ ጨርቅና አልባሳት ዘርፍ እድገት በወሳኝ የፖሊሲ ጉድለቶችና በዝቅተኛ ደሞዝ ምክንያት አሳሳቢ ሁኔታ ላይ መውደቁ ተገልጿል በዘርፉ እየተባባሰ የመጣው የሰለጠነ የሰው ኃይል እጥረትና መንግስት ለረጅም ጊዜ ሲጠበቅ የነበረውን የዝቅተኛ ደሞዝ ወለል ተግባራዊ ለማድረግ የዘገየበት ሁኔታ በዋነኛነት ተጠቅሷል የኢትዮጵያ ጨርቃ ጨርቅና አልባሳት ባለሙያዎች ማህበር ስራ አስፈጻሚ አባል ዶክተር ቶሌራ አደሬ እንዳሉት በቅርቡ የተደረገ ጥናት እንደሚያሳየው ወደ ዘርፉ የሚገባው የሰለጠነ የሰው ኃይል ቁጥር በእጅጉ ቀንሷል ጥናቱ ይህ ማሽቆልቆል የሙያውን ክብር በመሸርሸሩና አሰሪዎች አነስተኛ ክህሎት ያላቸውን ሰራተኞች በዝቅተኛ ዋጋ የመቅጠር አዝማሚያ መኖሩ እንደሆነ አመልክተዋል ይህ አካሄድ የሰለጠነን የሰው ኃይል ከማደናቀፍም በላይ ዘላቂ እድገትና ዓለም አቀፍ ተወዳዳሪነት ላይ አሉታዊ ተጽዕኖ ያሳድራል ሲሉ ካፒታል ዘግቧል የትግራይ ልማት ማህበር ጉባኤ በውዝግብ ሲቋረጥ የሥራ አመራር ቦርድ አመራሮች ምርጫውን እንደገና እንዲያካሂዱ ታዘዘ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን በትግራይ ልማት ማህበር በቅርቡ በመቀሌ ከተማ ያካሄደው 12ኛ ጠቅላላ ጉባኤ በአፈጻጸም ችግሮች ምክንያት መጠናቀቁን አስታውቋል በተለይ የሥራ አመራር ቦርድ አመራሮችን ለመምረጥ በተደረገው ሂደት ላይ በተፈጠረ አለመግባባት ጉባኤው ያለ ስምምነት በመቋረጡ ባለስልጣኑ አዲስ ምርጫ እንዲያካሂድ አዟል ባለስልጣኑ ባወጣው መግለጫ እንዳመላከተው ጉባኤው ከመጀመሪያው ጀምሮ ተሳታፊዎችን በመምረጥ ረገድ ጉሉ የሆኑ ችግሮች የታዩበት ሲሆን ይህ ጉዳይ ለትግራይ ልማት ማህበር አመራሮች በተደጋጋሚ ቢገለጽም ጉባኤው በዚህ ችግር ቀጥሏል የጉባኤው የመጨረሻ አጀንዳ የነበረው የሥራ አመራር ቦርድ ምርጫ ላይ ተሳታፊዎች መካከል መግባባት ሳይፈጠር በመቅረቱ ጉባኤው ያለ ስምምነት የተቋረጠ ሲሆን ተሳታፊዎችም ጉባኤውን ጥለው መውጣታቸውን ካፒታል ከመግለጫው ተመልክቷል ባለስልጣኑ ይህ ሁኔታ ወደ መከፋፈል ሊያመራና ለህብረተሰቡ የሚሰጠውን ጥቅም ሊያስተጓጉል እንደሚችል በመገንዘብ የሥራ አመራር ቦርድ ምርጫውን በአስቸኳይ እንዲያስተካክልና አስፈላጊ የሆኑ እርማቶች እንዲያደርጉ አሳስቧል ባለስልጣኑ የትግራይ ልማት ማህበር 12ኛ ጠቅላላ ጉባኤ የሥራ አመራር ቦርድ ምርጫ በህግ ፊት እውቅና እንደሌለውና ተቀባይነት እንደሌለው አጽንኦት ሰጥቷል
ከዚህ የቦርድ ምርጫ ጋር ተያይዞም የሚከናወኑ ማንኛውም ተግባራት የፋይናንስ እንቅስቃሴዎችና ሌሎች ውሳኔዎች በሕግ የሚያስጠይቁ እንደሚሆኑ በጥብቅ አስጠንቅቋል። ኢንዱስትሪዎች በገበያ ተወዳዳሪ ለመሆን ዘመኑ በደረሰበት ቴክኖሎጂ ታግዘው ጥራቱን የጠበቀ ምርት ማምረት እንዳለባቸው የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ በኢትዮጵያ ታምርት ኤክስፖ ላይ እንደገለጹት ኢንዱስትሪዎች በምርትና አገልግሎት አሰጣጥ ተወዳዳሪ ለመሆን ዘመኑ በደረሰበት ቴክኖሎጂ ሊታገዙ ይገባል። ከለውጡ በኋላ የተጀመረው የዲጂታል ኢትዮጵያ ስትራቴጂና የ5 ሚሊዮን ኮደርስ ፕሮግራም የዜጎችን ቴክኖሎጂ ክህሎት ከማዳበር ባለፈ ለግሉ ዘርፍ ምቹ አውድ የፈጠረ ነው ብለዋል። የኢትዮጵያ ታምርት ንቅናቄ ከውጭ የሚገቡ ምርቶችን በሀገር ውስጥ ምርት በመተካት የውጭ ምንዛሬ ወጪን ለመቀነስ ከፍተኛ ሚና እንዳለው ጠቁመዋል። የፈጠራ ውጤቶችን ለማስፋትና የፈጠራ ሐሳቦችን በማዳበር ወደ ተግባር ለመቀየር በኢኖቬሽን ማዕከላትና በዩኒቨርሲቲ ኢንዱስትሪ ሊንኬጅ አማካኝነት የጥናትና ምርምር ስራዎች የተከናወኑ መሆኑንም አስታውቀዋል። ትላልቅ ኢንዱስትሪዎች በፈጠራ ውጤታቸውና በቴክኖሎጂ አጠቃቀማቸው ለአነስተኛና መካከለኛ ኢንዱስትሪዎች ምርጥ ተሞክሯቸውን እንዲያካፍሉ በጥናትና ምርምር የመደገፍ ስራ በመሰራት ላይ መሆኑን ጠቅሰዋል ሲል ኢዜአ ዘግቧል። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። እስራኤል በሁቲዎች በደረሰባት ጥቃት ላይ ኢራን እጅ የለበትም አለች። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ የየመን ኃይሎች የፍልስጤምን ህዝብ ለመደገፍ የወሰዱት እርምጃ ከአብሮነት ስሜት የመነጨ ገለልተኛ ውሳኔ ነው ብሏል። እሁድ ዕለት የየመን ሁቲዎች በቴል አቪቭ አቅራቢያ በሚገኘው የሀገሪቱ ዋና ዓለም አቀፍ አውሮፕላን ማረፊያ ላይ የሚሳኤል ጥቃት ማድረሳቸውን ተናግረዋል። ጠቅላይ ሚኒስትር ኔታንያሁ ኢራንን የየመን ታጣቂ ቡድን ደጋፊ በማለት የወቀሱ ሲሆን እስራኤል ለጥቃቱ ምላሽ እንደምትሰጥ አረጋግጠዋል። ኢራን ግን በጥቃቱ ላይ እጇ እንደሌለባት ትናገራለች። ዘ ታይም ኦፍ እስራኤል እንደዘገበው ሌሎች አየር መንገዶች እንደ ኤር ፍራንስ፣ ስዊስ፣ የኦስትሪያ አየር መንገድ፣ የብራስልስ አየር መንገድና የሃንጋሪ አጓጓዥ ዊዝ ኤርም ቢያንስ እስከ ማክሰኞ ድረስ በረራቸውን አግደዋል። የስፔን አየር መንገድ ኤር ኤሮፓም የደህንነት ምክንያቶችን በመጥቀስ ከማድሪድ ወደ ቴል አቪቭ የሚያደርገውን በረራ አቁሟል ሲል ዜናው አክሎ ገልጿል። በሌላ በኩል የቃሳም ብርጌድ በደቡባዊ ጋዛ በእስራኤል ወታደሮች ላይ ከባድ ጥቃት መፈጸሙን አስታውቋል። የታጠቀው የሐማስ ክንፍ ቡድን 2 የእስራኤል ታንኮችና አንድ ወታደራዊ ቡልዶዘርን አልያሲን 1005 ሚሳኤሎችን ከካን ዩኒስ በስተምስራቅ በሚገኘው አልፋሂራን አካባቢ በመለያየት ማውደሙን ተናግሯል። በተናጠል የቃሳም ብርጌድ ተዋጊዎች በእስራኤል እግረኛ የምህንድስና ኃይል ላይ በጸረ ሰው ሚሳኤልና በማሽን ሽጉጥ ላይ ጥቃት ፈጽመው ቁጥራቸው በውል ያልተገለጸ የሞትና የአካል ጉዳት መድረሱን በቴሌግራም ላይ ያወጡት መግለጫ አስታውቋል። በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸው ተገለጸ። ዩክሬን ለሁለት ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላን ጥቃት መፈጸሟን ሩሲያ ገለጸች። የሞስኮ አራቱም ዋነኛ አውሮፕላን ማረፊያዎች የሰው አልባ አውሮፕላን ጥቃቱን ተከትሎ ለሰዓታት መዘጋታቸው ተገልጿል። የሞስኮ ከንቲባ ሰርጌይ ሶቢያን እንዳሉት 19 ከተለያዩ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑት ድሮኖች ግን ዋነኛ አውራ ጎዳናዎች ላይ እንዳረፉና በሰዎች ላይ ጉዳት አለመድረሱ ተናግረዋል። ዩክሬን ጥቃቱን መፈጸሟን ባታረጋግጥም የኪቭ ከንቲባ በበኩላቸው ሩሲያ ምሽት ላይ የድሮን ጥቃት መሰንዘሯን ገልጸዋል። የሩሲያ ፔንዛና ቮሬንዝ ከተሞች ከንቲባዎችም የድሮን ጥቃት ኢላማ ሆነዋል ብለዋል። ያልተረጋገጡ የሩሲያ ወታደራዊ ድረገጾች እንደሚሉት በደቡብ ሞስኮ የህንጻ መስኮቶች ተሰባብረዋል። የሩሲያ መከላከያ ሚኒስትር ሰኞ በ26 የዩክሬን ድሮኖችን እንዳከሸፈ አስታውቋል። ዩክሬን ባለፈው ወር ባደረሰችው የድሮን ጥቃት 3 ሰዎች ሞስኮ ውስጥ ተገድለዋል። ባለፈው ሳምንት ዩክሬን ወደ ሩሲያ ክሩስክ ግዛት ለመግባት እየሞከረች እንደሆነ ሪፖርቶች ወጥተዋል። ከ2 ወር በፊት ሩሲያ አካባቢውን ሙሉ ለሙሉ መቆጣጠሯን አስታውቃለች። ዩክሬን ግን አሁንም በስፍራው ወታደሮች እንዳሏት ገልጻለች። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር መሰረት ባዩ አብሬያችሁ ቆየው። ጥሩ ጊዜ ከኢሳት ጋር ሰላም።